በጦርነት በእስርና በመከራ ውስጥ ሆኖ አምላከ ቅዱስ ቴዎድሮስ በናድሌዎስ እርዳኝ እያለ ስምህንና ስሜን አንድ አድርጎ የሚጠራውን እኔ ጸሎቱን እቀበለዋለሁ፣ ከመከራውም ፈጥኛ አወጣዋለሁ። በስምህ ለድሆች ምጽዋት የሰጠ ዜና ገድልህን የጻፈ ያነበበ የሰማ በስምህ ቤተ ክርስቲያን ያነጸ እኔ ኃጢአቱን እደመስስለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ ብሎ ጌታችን ቃል የገባለት ዳግመኛም ስለ ድንግልናው ጌታችንን በፍጹም ልቡ ስለመውደዱና ስለፈሰሰው ደሙ ጌታችን 3 የክብር አክሊላትን የሰጠው ቅዱሳን መላእክት እየተገለጹለት እንደ ጓደኛ ያነጋግሩት የነበረ የአንጾኪያ የሰራዊት አለቃ የነበረና በዋለበት የጦር ሜዳ ሁሉ አሸናፊ የሆነ በዚህም ምክንያት ጠላቶቹ እሱ ከአማልክት ወገን ነው እያሉ ገና ስሙን ሲሰሙ ይንቀጠቀጡለት የነበረ በንጉሥ ዲዮቅልጥያኖስ ፊት ቀርቦ በጌታችን ስም ስለመሰከረ ብዙ መከራን የተቀበለ 153 ችንካሮች በሰውነቱ ላይ ተቸንክረውበት ብዙ ሕማምና መከራን በጌታችን ስም ታግሶ በሰማዕትነት ያረፈ ኃያሉ ሰማዕት ቅዱስ ቴዎድሮስ በናድሌዎስ ወይም ቅዱስ ቴዎድሮስ ምስራቃዊ ዛሬ ጥር 12 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም ዛሬ ጥር 12 ቀን ጌታችን ኢየሱስ ክርስቶስ በቃና ዘገሊላው ሰርግ ተገኝቶ በእመቤታችን ምልጃ ውሃውን ወደ ወይን ጠጅነት በመቀየር ድንቅ ተአምር ያደረገበት የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቴዎድሮስ በናድሌዎስ ጸሎት ይማረን ይቆየን።